በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባ ጊዮርጊስ ዘጋስጫ ከደረሱት መጽሐፈ አርጋኖን ማንበብ ጀምራለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር እንዲሁም ሰብስክራይብ ማድረግም እንዳትረሱ። መጽሐፈ አርጋኖን ዘጽኑዕ ምዕራፍ 1 ክፍል 1 ባለመለየት ሶስት በተዋህዶ በአኗኗር አንድ በመለኮት ትክክል ከሰውና ከመላእክትም ዘንድ አንድ ስግደት በሚሰገድለት በእግዚአብሔር ስም አምነን ይህንን አርጋኖን የሚባል የምስጋና መጽሐፍ እንጽፋለን። ይኸውም የምስጋና መሰንቆ የቅዳሴ መንዚራ አምላክን የወለደች በዕብራይስጥ ማርያም የተባለች መርገመ ስጋ መርገመ ነፍስ የሌለባት በረከተ ስጋ በረከተ ነፍስን የምታሰጥ የእመቤታችንን የማርያምን ድንግልናዋን የማድነቅ መጽሐፍ እንጽፋለን። ክብሯንና ገናንነቷን የመናገር ስሟንም የማክበር ቅድስናዋንም የማመስገን ለንግስትነቷ መገዛት እንዲገባ የሚናገር መጽሐፍን እንጽፋለን። አምላክን የወለደች እመቤታችን ይህችውም የወርቅ መሰላል ናት። የሚያሰጥመውን ባህር ማዕበል ሞገድ የተነሳ የማትነቀነቅ መልህቆቿን በሶስቱ ስላሴ የተሸረቡ ገመዶች ናቸው፣ አይቆረጡም። ይህችውም ደግሞ ከነፋሳት ኃይል የተነሳ የማትነቀነቅ በጭንጫ ላይ ያለች የእንቁ ባህሪ ምሰሶ ናት። እርሷንም የተጠጋ መውደቅ መሰናከል የለበትም። አቤቱ የልቦናዬን ደጅ ክፈት። መንፈሳዊ ወረግ መንፈስ ቅዱስ በየዋህነቷ በርግብ ስለተመሰለችው የእመቤታችንን ምስጋና ኃይለ ቃሉን ያሳስበን ዘንድ እንዲገባ አቤቱ የጆሮዬንም መስኮት ክፈት። ከመንፈስ ቅዱስ አንደበት የሚሰማውን የድንግልን የምስጋናዋን ሹክሹክታ ያድምጽ ዘንድ አቤቱ ሆይ የዓይኔን ጽጋግ ግለጽ። የብርሃን እናቱ የምትሆን የእመቤታችን ምስጋና ምስጢሩን እመለከት ዘንድ ዳግመኛም አንደበቴን ክፈት። አቤቱ ለእግዚአብሔር እናት እመቤታችን ለድንግልናዋ ምስጋና የባቢሎን ንጉሥ ናቡከደነጾር ያቃጠለውን የኦሪትንና የነቢያትን መጽሐፍ ቃላት ጽፎ እስኪጨርስ ድረስ 40 ቀን ሙሉ ሳይሰወርበት የእንዝራን አንደበት የገለጽክ ሆይ የእኔንም ደግሞ እንደርሱ እርዳኝ። የአብ ሙሽራ የምትሆን የእመቤታችንን ምስጋና ለመጻፍ እንድጀምር እርዳኝ። ጀምሮ ከመተው አድነኝ አቤቱ፣ እርሱንም ለመፈጸም አሰልጠነኝ። ከንፈሮቼንም እንደ በገና አድርጋቸው፣ ለሚሰሙት ያማረውን የተወደደውን ምስጢር እንዲናገሩ የመንፈስ ቅዱስ ኃይል ይቃኛቸው። አንደበቴን እንደ መሰንቆ አድርገው፣ በጎንም ያማረውንም የተወደደውን ዘፈን እንዲያቀነቅን የመንፈስ ቅዱስ ድህንጻ ይደርድረው። የሚያዳምጡትንም እርሱን በመስማት ፈጽመው ደስ ይሰኙ። ሀሳባቸውም ወደ ታች ያይደለ ወደ ላይ ይመሰጥ። ጽድቅን ያስቡ፣ ኃጢአትን ያይደለ ጽድቅን ያስቡ፣ ርኩሰትም ያይደለ ንጽሕናን ያስቡ። የዋህነትንም ያስቡ፣ ሽንገላ ያይደለ ትህትናንም ያስቡ። ትዕቢትን ያይደለ ፍቅርንም ያስቡ። ቅንዓትንም ያይደለ ልባምነትንም ያስቡ። ስንፍናን ያይደለ ክብርንም ያስቡ። ጉስቁልናን ያይደለ የሰማዩን ያስቡ። የምድሩንም ያይደለ የማያረጀውን ያስቡ። የሚያረጀውንም ያይደለ የማይጠፋውን ያስቡ። የሚጠፋውንም ያይደለ። ይህንንም መጽሐፍ የሚያነብ ሁሉ አንደበቱ በመንፈስ ቅዱስ ጨውነት የጣፈጠ ከማርም ወለላም ከሶከር ምንጭ ይልቅ የጣፈጠ ይሁን። በዚህች ጸሎት የሚጸልይ ሁሉ የሕይወት እሳትን በሚዳስስ እጅሽ በረከት የተባረከ ይሁን። የመንፈስ ቅዱስ ማዕዛም በተዋሃደው አንደበትሽ የተመረቀ ይሁን። ዓለምንም ሁሉ በያዙ በስላሴ እጅ የተባረከ ይሁን። ጸሎቱም ነገር በማብዛት የሚሰማቸው እንደሚመስላቸው እንደ ጸሐፍት ፈሪሳውያን ጸሎት አይሁን። በአባቱ ጆሮ በለሆሳስ እንደሚናገር እንደተወደደ እንዳንድ ልጅ ነገር ይሁን እንጂ አባቱን የልጁ ነገር በደስታ ለመቀበል ጸጥ ብሎ እንደሚሰሙ እንደሚያዳምጠውም እንዲሁ ደግሞ የሁሉ ጌታ እግዚአብሔር በዚህ ጸሎት የሚጸልየውን ሰው ልመናውን ይስማ። ምዕራፍ 2 በዕብራይስጥ ማርያም የተባልሽ እመቤታችን የተመረጥሽ ድንግል ማርያም ሆይ አንቺም ደግሞ አመፀኛው በደለኛው ኃጥኡ እኔ በዚህች ጸሎት በጸለይኩ ጊዜ ወደ አንደበቴ ነገር
ጆሮሽን ዘንበል አድርጊ ስሚ፣ ሰምተሽም ቸል አትበይ። በርኅሩህ ልቦና በንጹሕ አሳብ ያንደበቴን ነገር ተቀበዩ እንጂ ስለ ኃጢአቴም ብዛት የከንፈሮቼም ድካም እንደተናቃ ምናምን ነገር አታድርጊው። እመቤቴ ሆይ ወርቅና ብር የማቀርብልሽ አይደለም፣ የሚያበራውም ዕንቁም የማቀርብልሽ አይደለም። ያማረውንም የተወደደውንም ምስጋና ለገናንነትሽ የሚቀርበውን ንጹሑን ውዳሴ ነው እንጂ። ንግሥት ሆይ የከበረውን ልብስ በፍታውን ነጭ ሐሩን የወርቅ ዕንቁ ጌጥ ፈርጥ ያለበት ብሩሁን ልብስ የማቀርብልሽ አይደለሁም። በወርቅና በዕንቁ ስለተሰራው ክቡር ልብስሽ ነፍሴንና ስጋዬን በፊትሽ እዘረጋለሁ እንጂ። ታላቁ ሊቀ ካህናት እናት ሆይ ኃጢአቴን ላንቺ እናዘዛለሁ። ከዚህ ዓለም መቅሰፍት ከምድራዊም ጥፋት መሸሻ አንቺን አገኘው። በኃይል ከሚነጥቁ በቅድሚያ ከሚገድሉ ከአረብ አንበሶች መሸሻ አንቺን አገኘው። አውሮቹም ይነጥቃሉ፣ ለጠቦቶቹም አይራሩም፣ አሮጊቶቹንም አይምሩም። ሁልጊዜም ለመዋጥ አፋቸው የተለቀቀ ነው። ለነገም የማያሳድሩ ከአረብ ተኩላ መሸሻ አንቺን አገኘው። አውራውን ይነጥቃሉ፣ ጠቦቱንም አያስቀሩም፣ ለእናቲቱም አይራሩም፣ ለጠቦቱም አያዝኑም። ከሰይፍ ስለት ለጦር ሀፎች ከጸብ ክርክርም ሁሉ ከጸብ መሳሪያ ሁሉ መሸሻ አንቺን አገኘው። ከጠላቶቼም እጅ መሸሻ ሰውነቴን ከሚጠሏት ሁሉ እጅ መሸሻ አንቺን አገኘው። በስምሽ ያመነውን ማን ያሳፍረዋል? በልጅሽስ ያመነውን ማን ያስፈራረዋል? የአንበሳም ጩኸት እንደ ውሻ ጩኸት ይመስለዋል። የነብሮቹም ኃይል እንደ ድመት ድካም ነው። ፈረስም ቢሮጥ አይደርስበትም፣ ጦርም ቢወረወር አያገኘውም። የፍላጻም ወፎች አይቆነጠጠውም። በደንጊያ በመወገር ነፋስ እንደሚበትነው ትቢያ ይመልሰዋል። የፈሳሽ ውሃ ማዕበል ሞገድ አይበረታበትም። የነፋሳትም ኃይል አያነዋውጹትም። የሰውም አንደበት ክፉ ሊያደርግበት አይችልም። የአመፀኛ ከንፈር አይጎደውም። በተዋቀሰው ጊዜ ልጅሽ ድል አያስነሳውምና። ይህንን ሁሉ አውቄ ለመረዳት አንቺን እሻለሁ። በአንቺም በልጅሽም በኢየሱስ ክርስቶስ ምስጋና ፈጽሜ ደስ ተሰኘው። ፍቅርሽም በሰውነት የአዳራሽነት ፈጽሞ ተዘረጋ፣ እጅግም ከፍ ከፍ አለ። በዛም እንደ ወንዝም ፈሳሽ መላኝ፣ እንደ ጊዮን ወንዝ በክረምት ጊዜ፣ እንደ ጤግሮስ ፈሳሽ በአዝመራ ጊዜ፣ እንደ ኤፍራጥስ ወንዝ በእሸት ጊዜ፣ እንደ ኤፌሶን ፈሳሽ በጮርቃ እንጭጭ ጊዜም ጉምም በምድር ላይ እንዲጎተት ደመናም በአየር ላይ እንዲረብ እንዲሁ በእኔ ዘንድ ሆነ። ምዕራፍ 3 ክፍል 2 በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ አንቺም በተድላ በደስታዬ ጊዜ ሽልማት ሆንሽ። በሐሴትም ጊዜ ክብ ዘውዴ ሐቲም ቀለበቴ ነሽ። በሐሳቤም ሁሉ አንቺን አደንቃለሁ እንዲሁም እላለሁ፣ እግዚአብሔር ለሰው ልጅ ምን ያህል ጸጋ ክብር ሰጠ። እግዚአብሔር ከሰው ልጅ የማይተባበሩ 3 ልደታትን ተወለደ። እኔም አውቄ አደነቅኩ። በአራተኛውም እንጂ የበጎ እረፍትን አላገኘሁም። አዳም ከእህቱ ምድር የተወለደ በተፈጥሮ ነው። እኔን ግን የጠቀመኝ የለም። ሔዋንን ከአዳም ግራ ጎን ተወለደች፣ እርሷም በተፈጥሮ ነው። ለእኔ ግን የጠቀመኝ የለም። ቃየልም እንደ ሰው ሁሉ በዘር በሩካቤ ተወለደ፣ የጠቀመኝ የረባኝ የለም። እንኳን እኔን ራሱንም አልጠቀምም። እሊህ 3ቱ ልደታት ለማን አይረቡም አይጠቅሙም። ክርስቶስ ግን ያለ ዘር ያለ ሩካቤ ከድንግል ተወለደ፣ ለሁሉ የሚረባ የሚጠቅምም ሆነ። ለዚህ ልደት መስገድ መገዛት ይገባል። ክብር ምስጋና ለዚህ ልደት ይገባል። ጌትነትና ገናንነት፣ ኃያልነት፣ አዚዝነት፣ እልልታ፣ ግርግርታ ለዚህ ልደት ይገባል። ይህ ጥበብ ፍጹምና እጹብ ድንቅ ነው። ለዚህ አንክሮ ይገባል። ይህም የስጋዊ ምስጢር ምን ይረቅ ምን ይጠልቅ ለዚህ አንክሮ ይገባል። ይህ ሰው መሆን ስጋ መልበስ እጅግ እጹብ ድንቅ ነው። ለሔዋን ደህንነቷ እመቤታችን ሆይ የድንግልናሽ ኃይል እጹብ የሚያስደንቅ እጹብ ነው። የአዳምን መርገመ ስጋ መርገመ ነፍስ ያጠፋሽለት እመቤታችን ሆይ የማይመረመር ረቂቅ ምስጢርን ባንቺ ተደረገ። እሳትና ውሃን በአንድነት ተስማምተው መኖራቸው እጅግ ድንቅ ሆነ። የሚያስፈራውንም የአንበሳ ደቦል ጸዓዳ በግ በክንዷ እጅግ ድንቅ ነው።
በድንግልም ብላቴና ጡቶች ወተት መፍሰስ እጅግ ድንቅ ነው። በበረትም ለድሆች ልጅ የሰማይ ሰራዊት መስገድ እጅግ ድንቅ ነው። ዓለምን ሁሉ የመላ አምላክም ከበረት ተጥሎ በጨርቅ ተጠቅልሎ መገኘቱ እጅግ ድንቅ ነው። በረት ከጽርሐ አርያም ቁመት ረዘመ፣ ከሰማይም ዳርቻ ሰፋ። ሕዝቅኤል ካየው ሰረገላ፣ ዳንኤልም ካየው ኪሩባዊ ዙፋን በረት በለጠ። ይህም አደፍ ጉድፍ ሳይኖርበት ንጽሕት የወለደችው ንጹሕ በግ ነው። በረት ለንጹሕ መስዋዕት ሽታ መሰብሰቢያ ሆነ። ሰማይና ምድር የማይወስኑትን በረት ቻለው። መወሰንም በረት የተመሰገነ ነው፣ የኃያላን ጌታ በውስጡ ተገኝቷልና። ምዕራፍ 4 በዕብራይስጥ ማርያም የተባልሽ እመቤታችንን የተመረጽሽ ድንግል የሰማዩ ሰራዊት አሰገደቻቸው። የዓለም ጌጽ ሽልማት የሁሉ አባት በሚሆን መላእክትን የፈጠረ ጌታ ከእርሷ ተወልዷልና። በበረት ተመሰገነ። ምድርን በኋላ ያጸናት እርሱ ስለተጠጋባት ድንግልም የመላእክት አለቆች ገዛቻቸው። በኪሩቤል ላይ የሚቀመጥ እሱ በማኅፀኗ ስላደረ በረት ኪሩቤል እንደሚሸከሙት ዙፋን ሆነ። ስፍራውም እንደ ጽርሐ አርያም። ድንግል እንደ አብ ሆነች። አንድ ልጅም በጎል ተጠቅሎ በጨርቅ ተጥሎ ተገኘ። ዮሴፍና ሰሎሜ በወዲያና በወዲህ ላምና አህያ በወዲህና በወዲያ በበረቱ ጎንና ጎን በአራቱ ማዕዘን በዙፋኑ ቀኝና ግራ በጎንና በጎኑ አራት እንስሶች እንዳሉ የሰማይ ስርዓትን በምድር ላይ ተሰራ። ቤተልሔም ሰማይን መሰለች። ስለ ፀሐይም በቅዱሳን ላይ የሚያበራ ለዘውትር ጨለማ የማይቃወመው ህልፈት ጥፋትም የሌለበት እውነተኛ ፀሐይ በውስጧ ተገኘ። የብርሃኑም ክበብ መምላትና መጉደል ስለሚያስፈራርቅ በጨረቃ ፈንታ በዕብራይስጥ ማርያም የተባለች የድንግልናዋ ምስጋና በሁሉ የመላ ነው። ለዘወትርም የማይጎድል እመቤታችን የተመረጠች ድንግል ማርያም ተገኘች። ስለ ከዋክብትም መላእክተ ብርሃን ታዩ። ወደዚህ ማህበር አንድነት እኖር ዘንድ ማን በከፈለኝ። ከመላእክት ጋር እንዳመሰግን ካዋለጁትም ጋር እንዳንድርቅ ከእረኞች ጋር እንዳገለግል በረቱም እጅ እነሳ ዘንድ ማን በከፈለኝ። የሙታን ሕይወት የኃጥአን ንጹሐን የቅቡጻን ተስፋ የተጨነቁትን የሚያድን ጌታ ወደ ተቀመጠበት የዓለም ሁሉ መድኃኒት የምትሆን ብላቴና እግሯ የተመላለሱበት ምድር እስም ዘንድ ማን በከፈለኝ። ይቅርታውን የምታሰጥ ብላቴና ጥላዋ ይነካኝ ዘንድ ማን በከፈለኝ። የብርሃን ልጅ ወደ ሄደችበት እከተላት ዘንድ ማን በከፈለኝ። እግሯን ጫማ አሸከም ዘንድ ማን በከፈለኝ። አሁንም ያን ጊዜ በዕብራይስጥ ማርያም ከተባለች ከተመረጠች ድንግል ማርያም ጋር ያን ጊዜ ካሉት አላንስም። ሐሳቤን እዚያ እንዳሉ አድርጌ አለሁና በስጋ አልነበርኩም፣ በመንፈስ ግን አለሁ። ባነዋወር አልነበርኩም፣ በሃይማኖት ግን አለሁ። በገጽ አልነበርኩም፣ በማመን ግን አለሁ። ሳልሆን ራሴን እንዳለው ያደረግኩ እኔ የተመሰገንኩ ነኝ። ጌታችን በወንጌል እንደተናገረ ሲል ሳያዩ የሚያምኑ ግን የተመሰገኑ ናቸው። እኔ ስለ ሃይማኖቴ የተመሰገንኩ ነኝ፣ ስለ እምነቴ አይደለም። ስለ መረዳቴም የተመሰገንኩ ነኝ፣ ስለ ንጽሕናዬም አይደለም። በእግዚአብሔር ስም ስለ አመንኩ የተመሰገንኩ ነኝ። በእናቱም ጸሎት ስለ አመንኩ ንዑድ ክቡር ነኝ። ምዕራፍ 5 ክፍል 1 በዕብራይስጥ ማርያም የተባልሽ እመቤቴ የተመረጽሽ ድንግል ማርያም የጸሎትሽ ረዳትነት ጋሻ ጦር ይሁንኝ ዘንድ ወደ አንቺ ማልዳለሁ። የልጅሽ የልዑል ክንዱ ኃይል ለማዳን ይውረድ። ተራሮችን የሚፈታታቸው ኃይል በረድኤት ወደ እኔ ይምጣ። ጠላቶችም ይገለብጣቸው ዘንድ ሰማዩን እንደ ክርታስ የሚጠቀልለው ኃይል በረድኤት ወደ እኔ ይምጣ። የሚጠላኝን የሚያስጨንቅ ዘንድ ምድርን የሚያናዋውጥ ባህርን የሚዳስስ ኃይል ይምጣ። ጠላቶችም የዋጋቸው ዘንድ በሌጊዮን አጋንንት የሬዎችን መንጋ ያሰጠመ ኃይል ይምጣ። ሰውነቴን የሚከራከሯትን ያሰጥማቸው ዘንድ ጉሙንም እንደ አመድ የሚበትነው ኃይል የእኔን ጸብ ክርክር የሚወዱትን ይበትናቸው ዘንድ የሚመርቁኝ የተመረቁ ይሆኑ፣ የሚረግሙኝ ግን ይረገሙ። በልጅሽ አንደበት ሰይፋቸው ወደ ልባቸው ይመለስ፣ ቀስታቸውም ይሰባበር፣ ድካማቸውም ወደ ራሳቸው ይግባ፣ አመጻቸውም በራሳቸው ላይ ይረድ።
የሚከቡኝን ራስ የከንፈራቸውን ድካም ይክደናቸው። የእሳታቸውም ፍም በላያቸው ይደቅባቸው። እንዳይነሱ መቆምም እንደማይችሉ በመከራ ይጣላቸው። እንደ ምድያምና እንደ ሲሳራ እንደ ኢያረቢስ በቂሶን ወንዝ አጠገብ እንዳደረክ እንደዚሁ አድርግባቸው። በአንድ ወር እንደ ጠፉት የእርሻም ፋንድያ እንደሆኑት አለቆቻቸው እንደ ሂሬብና እንደ ዜብ ታላላቆቻቸውም እንደ ዛብሄል እንደ ሰልማና እንዳደረካቸው የእግዚአብሔርን ማደሪያ እንወርሳለን እንዳልተ አምላኪ እንደ ትቢያ በነፋስ ፊትም እንደ ገለባ አድርጋቸው። በዱር እንደሚቃጠል እሳት ተራሮችም እንደሚያነድ ነበልባል እንዲሁ በአውሎ ነፋስም አሳዳቸው። በቁጣ አስገሰጻቸው። ፊትህም ሀፍረት ጉስልና ምላው። አቤቱ ስምህን ያውቁ ዘንድ ይፈሩ፣ ለዘላለምም ይታወኩ፣ ይደንግጹ፣ ይጥፉ። ማዕዳቸው በፊታቸው ወጥመድ ትሆንባቸው። ደህንነታቸው ለአሽከላ፣ ዓይኖቻቸውም እንዳያዩ ይጨልሙ። ወገባቸውም ሁልጊዜ ይናወጥ። በላያቸው መዓትህን አፍስስ፣ የቁጣህን ትኩሳት የያዛቸው። አገራቸውም ምድረ በዳ ትሁን፣ በቤታቸውም የሚኖር አይገኝ። ከተሞቻቸውም በእሳት ይቃጠሉ። በኃጢአቶቻቸው ላይ ኃጢአት ጨምርባቸው። ወደ ጽድቅ አይግቡ። ከሕያዋን መጽሐፍ ይደምሰሱ፣ ከጻድቃን ጋር አይጻፉ። ግፍ የሚያደርጉትን አትማራቸው። ማታ ይመለሱ እንደ ውሾችም ያንጎራጉሩ። በአገርም ይዙሩ። አምላኬ በጸላቶቼ ደስ ያሰኛኛል። ሕግን እንዳይረሱ አትግደላቸው። አቤቱ በኃይልህ አቅበዝበዛቸው፣ አዋርዳቸው። አንተ ጋሻችን። ስለ አፋቸው ኃጢአት፣ ስለ ከንፈራቸው ነገር መርገምንና ሐሰትን ስለተናገሩ በትዕቢታቸው ይጸመዱ። በቁጣህ አጥፋቸው፣ ከንቱ እንዲሆኑ አጥፋቸው። ኃጢአተኛ በላያቸው አቆምባቸው። በቀኛቸውም ሰይጣን ይቁም። በተሞገቱም ጊዜ ተረተው ይውጡ። ጸሎታቸው ኃጢአት ሆነባቸው። ዘመናቸው ጥቂት ይሁን፣ ሹመታቸውም ሌላ ይውሰዳት። ልጆቻቸውም አባት እናት የሌላቸው ይሁኑ። ሚስቶቻቸውም መበለታት ይሁኑ። ልጆቻቸውም ተቀበዝብዘው ይዙሩ ይለምኑ። ከቤታቸውም መፈታት የተነሳ የተሰደው እንጀራ ይፈልጉ። ባለ ዕዳ ያለውን ሁሉ ይበርብረው። የደከመበትን ገንዘቡን ሌሎች ይውሰዱት። ከዚያም ወዲያ ምሕረት የሚያደርግለት ሰው አያግኝ። የተጣሉትን ልጆቹ ማንም አይራራላቸው። ልጆቹ ይነቃሉ ይቆረጡ። በሁለተኛውም ትውልድ ስማቸው ይደምሰስ። የአባቶቻቸውም ኃጢአት በእግዚአብሔር ፊት ታሰብ። ለእናቶቻቸውም ኃጢአት አትስዋ። በእግዚአብሔር ፊት ሁልጊዜ ትኑር። መታሰባቸውም ከምድር ይጥፋ። መርገም ወዷልና ትምጣበት፣ በረከትም አልወደደምና ከእርሱ ትራቅ። መርገብ እንደ ልብስ ይልበሱ፣ እንደ ውሃም ወደ ውስጣቸው ተገባ ዘንድ ዘይትም ወደ አጥንታቸው እንደሚለብሰው ልብስ ዘወትር እንደሚታጠቀውም ድግ ትሁንበት። ለጸላቴና በነፍሴ ላይ ክፉ ለሚናገሩት ከእግዚአብሔር ዘንድ ዋጋቸው ይህ ይሁን። ቁም አቤቱ በቁጣህ፣ በጸሎቴም ላይ በመዓት ከፍ ከፍ በል። አቤቱ የሚጣሉኝን ተጣላቸው፣ የሚዋጉኝንም ተዋጋቸው። ጋሻና ጦር ያዝ፣ እኔን ለመርዳት ተነስ። ጦርህን ነቅንቅ፣ ያሳደዱኝንም መንገዳቸውን ዝጋባቸው። ነፍሴንም እኔ ረዳትሽ ነኝ በላት። ነፍሴንም የሚሹ ሁሉ ይፈሩ ይጎስቁሉም። ለክፋቴም የሚያስቡ ወደ ኋላቸው ይመለሱ ይፈሩ። በነፋስ ፊት እንዳለ ገለባ ይሁኑ። እግዚአብሔር መልአክ ያባራቸው። መንገዳቸው ጨለማ ድጥ ይሁን። የእግዚአብሔር መልአክ ያሳዳቸው። በድንገት ሞት ትምጣባቸው። እርሳቸውም የሰወሯት አሽከላ ተያዛቸው። ለጥፋታቸውም ይውደቁባት። ነፍሴ ግን በእግዚአብሔር ደስ ይበላት፣ በማዳኑም ሐሴት ታድርግ። ምዕራፍ 6 ክፍል 4 በዕብራይስጥ ማርያም የተባልሽ የምትመረጭ እመቤቴ ድንግል ማርያም ሆይ አንቺም ደግሞ በጠላቶች አንደበት የብረት ዛንጅር አግብቢባቸው። የመለከታቸውም ድምፅ አክብጁ፣ ደንቆሮም አድርጊው። እርሳቸውንም በቀፉ በቅርጫት በእግር ብረት እሰሪያቸው። በእግራቸው በጸምድ በከንፈራቸውም ልጓም በአፍንጫቸውም ጉንፋን ላኪባቸው። ለሚሄዱበት ወደ አልፈቀዱት መንገድ መልሻቸው። በልቡናቸውም ፍርሃትን መንቀጥቀጥን አሳድሪባቸው። መሸበርንና መንቀጥቀጥንም ጨምሪባቸው። እንደ ሴቶች ይሆኑ። ከጽኑ ንፋስ ኃይል የተነሳ ዛፍ ሲንቀሳቀስ ቅጠሉ እንዲረግፍ እንዲበተን ይሁኑ።
ባባር በቸነፈር እህል በማጣት ቀጸፊያቸው፣ በሜዳ ሰይፍ ልጆቻቸውን ያጠፋቸው፣ በቤታቸው ውስጥ ፍርሃት ያስጨንቃቸው፣ እሳት፣ በረድ፣ ረሃብ፣ ቸነፈር ይፍጃቸው። ይህ ሁሉ እግዚአብሔር የመዓቱ ጽዋ በጠላቶቼ ላይ ይውረድ፣ እድል ፈንታቸው ጽዋ ተርታቸው ይሁን። የእኔ ግን የባሪያሽ እድል ፈንታ የጸረ ጽዋ ተርታዬ ከእግዚአብሔር ዘንድ ፍጹም ይቅርታ የእስራኤል አምላክ ዘንድ ፍቅር ሰላም ይሁን። ሁል ጊዜ ይጠብቀኝ ዘንድ ልጅሽን አደራ በይልኝ። በየሰዓቱ በየጊዜው ሁሉ ከእኔ ጋር ይሁን። ስወጣ ስገባ ስቀመጥ ስተኛ የማይተኙ ዓይኖችን የማያንቀላፉ ሽፋሽፍቶቹን በረድኤት ይጠብቁኝ። የጸናች ቀኙ ከፍ ያለች ክንዱ ከመሰናከል ተጠብቀኝ። ያውም ከኃይል ጋራ በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ ሕሙማን የሚያርፉብሽ እንጨት ሆይ ፈጽሞ እግዚአብሔር እንደ ባረከው እንደ ምድረ በዳ እንጨት መዓር የፍቅር መዓዛሽ ሸተተኝ። ልቡኔ መሰጠኝ የተባረክሽ የሕይወት እንጨት ሆይ የፍቅር ሽታ ከሃይማኖት አበባ የተገኘ የሽቱ ፍሬን እንደ ተመላ የገነት እንጨት መዓዛ ሸተተኝ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ ቡርክት የመድኃኒት እንጨት ሆይ የፍቅርሽ መዓዛ በቤተ መቅደስ እንደሚታጠን ዕጣን ሽታ ሸተተኝ። ላፍንጫዬም ደስ እንደሚያሰኘው ላሸተተውም እንደሚያምረው። ምዕራፍ 7 ክፍል 5 በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ እነሆ የፍቅርሽ መንፈስ አነሳሳኝ። በእንጨቶች እመስልሽ ዘንድ በእንኮይ እንጨት እመስልሽ አለው። ወድጄ ከጠላሽ አርፍ ያለውና የህቱም ድንግልናሽም አበባ ላፍንጫዬ ሸተተው። የንጽህናሽ ፍሬም ለጉሮሬ ጣሙ። ለእናቱ ከሊያ እርሾ ሮቤል እንዳገባው እንኮይ ዋጋ። የያዕቆብ ልጅ ይሳኮር ተጸነሰ። የይሳኮር ስሙ ግን ትርጓሜው የእንኮይ ዋጋ ማለት ነው። እንዲሁም ሊቶስ ጥራ በሚባል ስፍራ አይሁድ በተጠቀሙት በማህፀንሽ ፍሬ ደም ዋጋ ጌታችን መድኃኒታችን ልጅሽ ከተሞሸረባት ቅድስት ቤተ ክርስቲያን መሀይምናን ተጸነሱ። እንዲህ ደግሞ የዘይት እንጨት እልሻለሁ። ያቋቋምሽ ደም ግባት አማረ። ካንቺ የፈሰሰው በለሳን ቅቤን በፊቴ መቀቢያ ሆነ። የበለስ እንጨት ብዬ ጠራሻለሁ። አዳም ሰፍቶ መከለያ አድርጎ እርቃኑን ለተሰወረበት የበለስ ቅጠል እንዲሁም እኔን ከልጅሽ ጎን ከፈሰሰው ጥምቀት ውሃ ሙሽርነት ተከደንኩ። የነቢዩ ኤርሚያስ ደቀ መዝሙር ኢትዮጵያዊው አቤሜሌክ ስለለቀመው የበለስ ቅንጣት ከመሶብ ውስጥ አኖር። ጥቂትም ፈቀቅ ብሎ ከእንጨት ስር 66 ዓመት ተኛ። ቢነቃም ዛሬውኑ ተኝቶ ዛሬውኑ የነቃ መሰለው። ሙዳዩንም ከፈተ፣ የበለሱንም ቅንጣት አየ። ደሙም ሲንጸፈጸፍ አገኘው። የባሮክም ዘንድ በደረሰ ጊዜ በንስር አንገት አድርጎ ከመላእክተ መጽሐፍ ጋር ወደ ነቢዩ ኤርሚያስ ዘንድ ላከው። ተማርከው በባቢሎን ለሚኖሩ ሕሙማን ፈውስ መድኃኒት ሊሆን እንዲሁ በድንግልናሽ ወተት ያደገው የልጅሽ ፍሬ ደም ሲንጸፈጸፍ ተገኘ። በሲኦል ለነበሩ ለጽዮን ምርኮ ቁስለኞች ፈውስ መድኃኒት ሊሆን ተሰጠ። የሎሚ እንጨት ብዬ ጠራሻለሁ። ሎሚ ያማረ የተወደደ አበባ ያብባል፣ መልካሙ ፍሬ ያፈራል፣ በጎ ይሸታል። የክህነት ዕፃ እንደወደቀባት ደረቅ በትር ሳይተከል በቤተ መቅደስ ለምልሞ አውጥቶ አብቦ ተገኘ። ሽታው ያማረ የተወደደ ሎሚ አፈራ። እንዲሁም አንቺ በቤተ መቅደስ 12 ዓመት ተቀመጥሽ፣ ያለ ዘርና ያለ ሩካቤም ጌታችን መድኃኒታችን ኢየሱስ ክርስቶስን ጸነስሽው። በሱፍ እንጨት እመስልሻለሁ። የሱፍ አበባ በሾህ የተከበበ ነው። አንቺም ከዳዊት ሐረግ የተገኘሽ ንጽሕት አበባ የዳዊት ግንድ አጽቅት ሆኜ አንገተ ደንዳና በሚሆኑ በእስራኤል ቆነጃጀት መሀል እንደነበርሽ እርሳቸውም ነቢዩ ኢሳያስ ትንቢት የተናገረባቸው እንዲህ ሲል በጉስቁልናቸው የሚመኩ አንገታቸውን የሚያደነድኑ በዓይኖቻቸው የሚጠቃቀሱ የልባቸውን ዘርፍ የሚጎትቱ የሚዘፍኑትም የጽዮንን ልጆች ቆነጃጅቶች አለቆች እግዚአብሔር ያዋርዳቸዋል፣ ያጎሳቅሏቸዋል ብሎ
እንዲህ ደግሞ የወይን ሐረግ ብዬ ጠራሻለሁ። የሆድሽ ፍሬ ያማረ የተወደደ ነውና የድንግልናሽ ፍሬ የደሙ ጠማቂ ያማረ የተወደደ ሆነ። በእንጆሪ በጅብራ በደድሆ እመስልሻለሁ። የአብርሃምና የይስሐቅ የያዕቆብ አምላክ ለሙሴ በእርሱ ላይ ሆኖ ታይቷልና የፈርዖን ባርነት ነጻ መውጣት ያስተምራቸው ዘንድ ወደ እስራኤል ልጆች ላከው። ከአንቺ የተገኘ የልዑል እግዚአብሔር አካላዊ ቃል ግን ሐዋርያትን ወደ ዓለም ሁሉ ዳርቻ ላካቸው ከሰይጣን ባርነት ነጻ መውጣትን ያስተምሩ ዘንድ። ምዕራፍ 8 ክፍል 4 በዕብራይስጥ ማርያም የተባልሽ ድንግል እመቤቴ ቅድስት ማርያም ሆይ በከበሩ ድንጋዮች ደግሞ እመስልሽ ዘንድ ልቦናዬን አነሳሳው። መረግድ የሚባል እንቁ ድንጋይ ነሽ። በህብረባቸው ከተራራ በረድ በሚነጻ በጶዴሬና በኤሞዳ እመስልሽ አለው። ይኸውም ደግሞ ለንጽህናሽ ነው። የጳዚዮን ድንጋይ ነሽ። የሰንፔር የሶምና የክርስቲሎቤ ድንጋይ ነሽ። ይኸው ምሳሌ ላይን ደስ ለሚያሰኘው ደም ግባትሽ መጠራት ነው። አማቴስጢኖስ ድንጋይ አንቺ ነሽ። ኢያሰጲድ ሰርዲኖን ደንጊያ ነሽ። ይኸው ምሳሌ አድፍ ጉድፍ የሌለበት ህቱም ድንግልናሽ ነው። እንቁ ባህሪ ደንጊያ አንቺ ነሽ። በወርቅ የተጌጠም ያክንት ድንጋይ አንቺ ነሽ። ይኸው ምሳሌ ክፋት ጥፋት የማያገኘው ቅድስናሽ ጌጥ ነው። እመልቂጦስ ደንጋይ አንቺ ነሽ። እርሱም ከርኩሰት የሚያነጻ ነው። የዓለም ርኩሰት በአንቺ ነጽቷልና ዝገቱም በአንቺ ታድሷልና። የደውል ድንጋይ የቤተ መቅደስ ቃጭል አንቺ ነሽ። እርሱ የተመታ ጊዜ የሚሰማው ያማረ የተወደደ ነው። በሕማም ጊዜ ቢመታ በምጥ የተያዘችው ሴት ልቡናዋ ወደ እርሱ ይመሰጣል። ብላቴናውም እስክትወልድ ድረስ ሕማም አይሰማውም፣ ሕመሟንም አታውቀውም። እንዲሁ ሰማዕታት የቅድስናሽን ወሬ በመስማት የልጅሽንም ወሬ ለዓለም ለቤዛ ዓለም መስቀሉንም ከመስማት የተነሳ በሰማዕትነት የሚያገኛቸውን መከራ እሳቱን ስዕለቱን አያውቁትም። የሰማዕትነትን ዋጋቸውን እስኪቀበሉ ድረስ ብረትን ሁሉ እስኪያቀልጥ የአድማስ ድንጋይ አንቺ ነሽ። በመውለድ ያለመለወጥ የማኅተመ ድንግልናሽ ኃይል እንደ አድማስ ድንጋይ ጽኑ ነውና በልጅሽ በኢየሱስ ክርስቶስ ኃይል የኃጢአቴን ሰንሰለትና የእስራቴን እግር ብረት አቅልጠሽ አጥፈያቸው። ከልጅሽ ከወዳጅሽ አንደበት ሃይማኖት አለት ተብሎ ጴጥሮስ የተጣራባት አለት ድንጋይ አንቺ ነሽ። ሐዋርያት ጉባኤ የምትሆን ቅድስት ቤተ ክርስቲያን ባንቺ ተመሰረተች። ንጉሡ ሙሽራ ባንቺ የተጌጠች፣ የበኩር ልጆችሽ እጮኛ ባንቺ ተደረገላቸው። ባንቺም በወርቅ ድንጋይ ተመሰረተች። በሚያንጸባርቁ ዕንቁ ድንጋይ ባንቺ ተሰራሽ። ባንቺም ምሰሶዎች ቆሙ። ሕንጻዋ ባንቺ ጸና። ግድግዳዋን ባንቺ ተሰራ። ጠፈሯ ባንቺ ተፈጠረ። ዋልታዋን ባንቺ ተወቀረ። ጭምጭምታዋን ባንቺ ተጨመጨመ። ደጆቿ ባንቺ ተከፈተ። መቃን መድረኳም በልጅሽ ደም ተረጨ። በአንቺ ልጅ መስቀል ያፈራቸው ስፍራ ቅድስት ቤተ ክርስቲያን ታመሰግንሻለች። ከርኩሰቷ በሆድሽ ፍሬ ደምን የነጻቸው ያዘነች ስትሆን በልጅሽ ያዘነች ስትሆን በልጅሽ በወዳጅሽ ትንሣኤ የተጽናናቸው የተዋረደች ስትሆን በድንግልናሽ ቡቃያ መውጣት ከፍ ያለች ቅድስት ቤተ ክርስቲያንን ታመሰግንሻለች። በዕለተ አርብ ከልጅሽ ቀኝ በፈሰሰ ውሃ ተጠምቃ የውግጋቱን ደም ተቀብታ ቅድስት ቤተ ክርስቲያን ታመሰግንሻለች። የልዑል እግዚአብሔር በግ የተባለ ልጅሽ አማኑኤል የተሞሸረባት መርአዊ ሰማያዊ የተባለ ቅድስት ቤተ ክርስቲያን ታመሰግንሻለች። ከወለድሽው ጋራ አንድ አምሳል ካደረግሽው ጋራ አንድ አካል የሆነችው የተባለችው ቅድስት ቤተ ክርስቲያን በአንድ ቦታ አቀንቀና በከንፈሯም እልል ብላ ታመሰግንሻለች። በእጇ ጭብጭባ በእግሯ ሸብሽባ ቅድስት ቤተ ክርስቲያን ታመሰግንሻለች። ባንቺም ደስ ትሰኛለች። ከእግርሽም በታች ይሰግዱ ዘንድ ልጆቿን ትጠራለች። ቅድስት ቤተ ክርስቲያን ታመሰግንሻለች። አሕዛብ ልጅ ለእስራኤል ልጅ ላንቺ ትሰግዳለች። በልጅሽ ለጋስነት በሀብቱን ብዛት እስራኤላዊ ተብላለችና እርሱ ልዕልናውን በትህትናዋ ስለጨመረ ትህትናውንም በልዕልናው ስለጨመረ እርሷን ሞት ወስዶ የእርሱን ሕይወት ሰጣት። ስለ እርሷም ፍቅር
ከላይ ወደ ታች ወረደ። ከኃጢአትም በቀር እንደኛ መሆንን አላፈረም። ደከመ፣ ወዛ፣ ተራበ፣ ተጠማ፣ ተሰቀለ፣ ታመመ። የርኩሳን አይሁድንም ምራቅ ተቀበለ። ሞትን በስጋ ተቀበለ። ይህንንም ሁሉም ስለ እርሱ አደረገ። በትንሣኤውም የዘላለም ሕይወትን ከፈላት። በእርገቱም ከፍ ከፍ አደረጋት። ወደ እርሱም አንድ አካል አንድ አምሳል አድርጎ ወደ አባቱ ደግሞ እንደ ልዑል እግዚአብሔር መባ አቀረባት። ስለዚህችም ቅድስት ቤተ ክርስቲያን ታመሰግናለች። በልቡናዋ ስላደረው ልጅ ስለ ልጅሽ ፍቅር በፍቅር እየነደደች ትሰግድልሻለች። የስሙ አጠራርም ለዘወትር ካንደበቷ አይቋረጥም። ድንግል ሆይ ርኩሰት የሌለብሽ ንጽሕት ሆይ ድንግል ሆይ የተመሰገንሽ ቡሩክ ሆይ የተመረጭ ቅድስት ሆይ ድንግል የድንግልናሽ ምስጋና በሁሉ መላ። ውዳሴሽም በዓለም ዳርቻ ሁሉ ሰፈፈ። የውቅያኖስ ባህር በወደቡ የተወሰነ ነው። በሃኖስም ባህር እንደ መጠኑ ልክ አለው። የአንቺ ምስጋና ግን ልክ ወሰን ስፍር ቁጥር ማለቂያ የለውም። አይምሮ ሊወስነው አንደበት ተናግሮ ሊፈጽመው አይችልም። ምዕራፍ 9 ክፍል 7 በዕብራይስጥ ማርያም የተባልሽ እመቤታችን ድንግል ማርያም ሆይ ሁሉ ላንቺ ሆነ፣ ሁሉም ስላንቺ ተፈጠረ። አዳም ከድህነቱ ምድር ተፈጠረ አንቺን ያፈራ ዘንድ ነው። ሔዋንን ከአዳም ግራ ጎኑ ተፈጠረች አንቺን ትወልድ ዘንድ። ምድርን ተፈጠረች አዳምን አባትሽን ታስገኝ ዘንድ፣ ለምግቡም ቡቃያውን ታወጣ ዘንድ። ሰማይም ስለ እርሱ ተሰቀለ፣ ፀሐይንና ጨረቃም ከዋክብትም እንዲያበሩለት በመውጣትና በመግባታቸው የዘመኑ ቁጥር እንዲታወቅ ተፈጠረ። ደመናትም ቡቃያውን ለማሳደግ ዝናብ እንዲዘንቡም ተዘረጉ። እንጨቶችም ለግዳጁ ሊሆኑ ነፋሳትን እሸቱንም ለማበስገዝናም እንዲያዘንሙ ተዘረጉ። እንጨቶችም ለግዳጁ ሊሆኑ ነፋሳትም እሸቱን ለማብሰል እንዲነፍሱ መላእክትም እንዲያገለግሉት ተፈጠረ። ጳውሎስ እንደተናገረ እንዲህ ሲል የዚህን ዓመት ተውትና መላእክትን እንኳን እንድንገዛ አታውቁምን? ዳግመኛም እንዲህ አለ፣ ነገር ግን ሕይወትን ስለሚወርሱ ጻድቃን ተፈጠሩ። ድንግል ሆይ ክብርሽን ገናንነትሽን ለመናገር የሚቻለው ማን ነው? ምስጋናሽን ለመናገር ማን ይችላል? ከፍጡራንም ወገን ሁሉ አንቺን የሚመስል የለም። በሁሉ ላይ አለቃ ሆንሽ፣ ሁሉን የገዛሽ፣ ከሰማይ በላይ ከፍ ከፍ አልሽ። ከኢዮርም ነጠቅ ያልሽ ሆንሽ። ሰማዮችም ሰማይ ያመሰግኑሻል፣ የፈጣሪያቸውን እናት ሆነሻልና። መላእክትም የመላእክት አለቆች ያመሰግኑሻል፣ የፈጠራቸውንም ወልደሽዋልና። ሰውና እንስሳም ስጋም የለበሰ ፍጥረት ሁሉ ያደንቁሻል፣ ያመሰግኑሻል። በዝናብ አብቅሎ በፀሐይ አብስሎ የሚመግባቸው እርሱም በድንግልናሽ ወተት አሳድገሽዋልና። ምድርም ተራሮችን በላዩዋ የተፈጠሩ ኮረብቶች ሁሉ ላንቺ ይገዛሉ። ያጸናቸው እርሱ በጉልበትሽ ላይ አቀፈው ይዘሻቸዋልና። ወንዞች፣ ባህሪም፣ ፈሳሾች ውሆች ሁሉ ገናንነትሽን ይናገራሉ። ቁመታቸውንም ጥልቅ ያደረገ ስፋታቸውንም ያሰፉ እሱም በጸባብ ሆድሽ ወሰነሽዋል። የእሳት ነበልባል ለህቡ መባረቅትም ክብረሽን ይናገራሉ። ተፈጥሯቸውም ከእሳት የሚሆን መላእክት ከግርማው የተነሳ የሚንቀጠቀጡለት፣ መባረቅትም ከቃሉ መውጣት የሚገለባበጡለት እርሱ በእጆችሽ ዳሰሽዋልና። ኪሩቤል ሱራፌል ይሰግዱልሻል። በላያቸው የሚቀመጥ እርሱን በጀርባሽ አዝለሽዋልና። የእውነተኛ ፀሐይ እናት ሆይ ለአንቺ ይገዛሉ፣ ፍጥረት ሁሉ ለአንቺ ይገዛልና። ልጅሽም ስም በሁሉ የተነገረ ዘንድ የአንቺ ስም ከዚያ ይነገራልና። የልጅሽ መለኮትነት በሁሉ ገዥ ከሆነ ዘንድ ክብርሽ ገናንነትሽ ከዚያ ይነገራል። አንድ ልጅሽ ወደ ሰማይ ባረገና በባህሪ አባቱ በስተቀኝ በተቀመጠ ጊዜ ከአንቺ የነሳው ትስብእት ከመለኮት ጋር አንድ ሆኖ ከዚያ አለ። እግዚአብሔር እጹብ ድንቅን አደረገ። አዳምን በፈጠረው ጊዜ ከአራቱ ባህሪያት አከናውኖ በሰራው ጊዜ አራቱ ባህሪያት አንዱ ከሶስቱ ከሁለቱ ሶስተኛው ከአራተኛው እንዳይቸጋገሩ
እርስ በርሳቸው እምቢ እንዳይባባሉ ባህሪያትን አስማማ። እርጥቡን ከደረቁ ጋራ ጨመረ። ሙቀት ያለውን ባህሪ ከቁሩ ባህሪ የሚታየውንም ከማይታየው ጋራ የሚዳሰሰውንም ከማይዳሰሰው ጋራ አስማማ። ከሚዳሰሰውም 3 ከማይጻስ ሰው 2 አደረገ። ከደረቁ 3 ከእርጥቡ 1 ከቆሪሩ 3 ሙቀትም ካለው 1 አደረገ። ሰሪውም ቤቱን ጸንቶ የሚኖርበት ምክንያት አወቀ። የቤቱንም ማዕዘን በአራቱ ባህሪያት መሰረተ። ዳግመኛም የእርሱ ትንፋሽ የሕይወቱ መንፈስ ካልተዋሃደ በቀር ሸክለው መንቀሳቀስ መናገር እንደማይችል ባወቀ ጊዜ የሕይወት መንፈስን በንፋት አሳደረበት። የሚንቀሳቀስ የሚናገር አደረገ። ቅድስት ኦሪት እንደተናገረችው እንዲህ ስትል በአዳም አፍንጫ የሕይወት እስትንፋስ እፍ አለበት። ሰውም ሕይወት ያለበት ነፍስ ሆነ። ስለዚህችም ነፍስ ከስጋ ጋር አትሞትም፣ ከእግዚአብሔር አንደበት ወጥታ ከእሷ ጋር ተዋህዳለችና። ጌታ በቅዱስ ወንጌል እንደተናገረ እንዲህ ሲል ስጋችሁ የሚገድሉትን አትፍሯቸው፣ ነፍሳችሁን ሊገድሉ አይችሉምና። ነፍስ አትግደል ያለው ግን ስለ ደመ ነፍስ ነው። በሰው 2 ነፍሳት አሉና አንዲቱ የሕይወት መንፈስ ናት፣ እርሷም ከእግዚአብሔር አንደበት የወጣች ይህችውም ከስጋ ባህሪ አትቆጠርም፣ አትሞትም። አንዲቱ ደግሞ ደመ ነፍስ ናት፣ እርሷ ግን ከስጋ ባህሪ ናትና ትሞታለች። ስለዚህም እግዚአብሔር እንዲህ አለ፣ ከደመ ነፍስ ያልተለየውን ስጋ አትብሉ። የእግዚአብሔር የቤቱ ምሰሶ ግን የሕይወቱ መንፈስ ነው። እንግዲህ የሕይወት መንፈስ ከተለየች ወዲያ ስጋ በድን ይሆናል። ስለዚህ ኦሪት በድንን አረከሰች፣ የሕይወት መንፈስ ከሱ ተለይቷልና። በእኛ ዘንድ ግን የክርስቲያን በድን ንጹሕ ነው፣ ስጋው ከመለኮት ስጋና ደም የተዋህደው ነውና። በጥምቀትም ያገኘው ጸጋ ከእርሱ አይለይም። ስለ ድንግል ልጅም ስጋ ዳዊት እንዲህ አለ፣ ወንድማቸውን እንደ ርኩስ በድን ጣሉ። እንዲህ ማለት ቅዱስ እንደሆነ አላወቁትም ማለት ነው። የአይሁድ ወገኖች በእናቱ በኩል ዘመዶቹ ናቸውና በድን ማርከስስ በሕጋቸው ልማዳቸው ነውና። የእግዚአብሔር ጥበቡ እጹብ ድንቅ ነው። አዳምና ሔዋንን በመልኩ በምሳሌው ፈጠራቸው። በወደደ ጊዜ ደግሞ በዘራቸው ልጅ ማህፀን ተሰወረ። ከሰራውም ቤት አደረ፣ ወደ አነጸውም ገባ። ስጋዊ ደማዊ ባህሪን ባህሪ አደረገ። ስጋዊ ደማዊ ፈቃድ አልተገኘም። ተራበ፣ አልቀማም። ተጠማ፣ ስልት ቀጠና አላገኘውም። ደከመ፣ ከሰው ማንንም ረዳት አልሻም። በፈረስና በሰረገላም የሚረዳው ሊኖር አልፈለገም። ተሰደበ፣ አልተቀየመም። ተሰቀለ፣ ታመመ፣ ለሰቀለው ስርየት ለመነ። እንዲህም ሲል አባቴ ሆይ ዕዳ በደል አታድርግባቸው፣ ያለ እውቀት ይሰራሉና። ሰይጣን በእርሱ ላይ ምን ምክንያት አላገኘም። ስለ ዳዊት እንዲህ አለ፣ ከባድ ቀንድና ሰኮነው የተሰነጠቀ በሬ ከወይፈንም ይልቅ እግዚአብሔርን ደስ አሰኘዋለሁ። የእግዚአብሔርን ልጅ ላም ብሎ ጠራው። የተመረጠችውንም ድንግል ደግሞ ጥጃ አላት። ቀንድና ጽፍር ያላበቀለ ማለቱ ግን በእጆቹ ቅሚያ በራሱ የኃጢአት ጽኑ ሸክም ስላልኖረበት ነው። የንጽሕት እምቦሳ ልጁ የናዝሬቱ ኢየሱስ በእውነት ንጹሕ የተወደደ መስዋዕት ነው። ለመታረድ የማያቋርጥ እርዱ የማያልቅ ንጹሕ ላህም እውነተኛ መስዋዕት ነው። የሚበሉትም የሚቀድሳቸው የሚቀድሱትንም የተመሰገኑ የሚያደርጋቸው እርሱ እውነተኛ ንጹሕ መስዋዕት ነው። በእስራኤል እጅ የተሰዋ እርሱ እውነተኛ ንጹሕ መስዋዕት ነው። በአይሁዳዊ እጅ የተሰዋ እርሱ እውነተኛ ንጹሕ መስዋዕት ነው። በውጉት ፊት በቀንዱ የማይበረታታ ላም በሚሸልቱትም ፊት የማይናገር በግ እውነተኛ ንጹሕ መስዋዕት ነው። ስጋውን የበላ አይሞትም፣ ደሙንም የጠጣ አይጎዳም። በእውነት ንጹሕ መስዋዕት ነው። በፈቃዱም የታመመ ወይም የሞተ እርሱ ንጹሕ መስዋዕት ነው። ዘወትር የሚሰዋው ዘወትር ሕያው ሆኖ የሚኖረው የጎኑን መዳሰስም የማያልቀው እርሱ የእውነት መስዋዕት ነው። ይህንን እሳት ያለ ጉጠት ሳይፈራ የሚዳስስ ካህን እንደሌለ እንደምን ያለ ነው! ለዚህን የመዳሰሱ አንክሮ ይገባል። በመሰዊያ ላይ ይህንን ህብስት ወደሚፈትተው
ካህን እንደምን ያለ ነው! ለዚህ ለመፈተቱ አንክሮ ይገባል። በሌሊትናውን በአባቱ ፊት በእናቱ ራስ ላይ አኑሮ የሚሰዋ ይመስላል። የሚስጥሩን ወይን በጽዋ የሚያዘጋጀው ካህን እንደምን ያለ ነው! ለዚህ ለማዘጋጀቱ አንክሮ ይገባል ነው። ለዚህ ለማዘጋጀቱ አንክሮ ይገባል። የልጁም ደም በአባቱ ፊት ደግሞ በእናቱ ራስ ላይ ሲንጸፈጸፍ የሚቀዳ ይመስላል። ሙሽራውም ያለ ወቅለም የሚሰዋ ሙሽራይቱም የሙሽራውን ስጋ እንድትበላ የሚጠራት ልጆቿንም በአባታቸው ስጋ የሚያሳድጋቸው ይህ ካህን እንደምን ነው! ለዚህ አንክሮ ይገባል። የእግዚአብሔርን በግ ለመስዋዕት ጣቶቹ ወቅለም የሆኑለት ይህ ካህን እንደምን ያለ ነው! ለዚህ አንክሮ ይገባል። አንደበቱም መናፍቃንን ከምእመናን ለመለየት ሰይፍ ሆነለት። ምእመናንን ከአምላካቸው ደም አንድ የሚያደርጋቸው ይህ ካህን እንደምን ያለ ነው! የማይዳሰሰውን የሚዳስስ የማይነካውን የሚነካ ይህ ካህን እንደምን ያለ ነው! ለዚህ አንክሮ ይገባል።